ዜናዎችን ይዘን እንድናሰማችሁ በሰዓታችን ተገኝተናል። ቪዲዮውን ላይክ፣ ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋበዝናችሁ። በአፍሪካ ቀንድ ለረጅም ጊዜ የዘለቀውን የዲፕሎማሲ ፍጥጫ ሊቀይር የሚችል አዲስ መረጃ ወጥቷል። ግብጽ ከኢትዮጵያ ጋር ባላት የህዳሴ ግድብ ውዝግብ ዙሪያ የጋራ ስምምነት ላይ መድረስ ከተቻለ ኢትዮጵያ የባህር በር ባለቤት እንድትሆን አስፈላጊውን ድጋፍ እንደምትሰጥ ፍንጭ ሰጥታለች። የግብጽ አዲስ አቋም ካይሮ ለኢትዮጵያ ባስተላለፈችው መልእክት የውሃ ድርሻዋን በሚያስከብር ህጋዊ ስምምነት ከተፈረመ ኢትዮጵያ ወደ ቀይ ባህር የምታደርገውን ጉዞ በጠላትነት ማየቷን እንደምታቆም ታውቋል። ይህም ብቻ ሳይሆን ኢትዮጵያ ከጎረቤት ሀገራት ጋር በሰላማዊ መንገድ ወደብ እንድታገኝ ግብጽ የዲፕሎማሲ ድጋፍ እንደምታደርግ ተመልክቷል። ይህ የግብጽ ስትራቴጂ ለውጥ በኤርትራ፣ ሶማሊያ እና በጅቡቲ መንግስታት ዘንድ ከፍተኛ ድንጋጤን ፈጥሯል። ግብጽን እንደ ዋና አጋር አድርጋ የወሰደችው ሞቃዲሾ ካይሮ የሶማሊያ ሉዓላዊነት ለራሷ የውሃ ውድድር እንደ መደራደሪያ ካርድ እየተጠቀመችበት መሆኑን ስጋት ገብቷታል። ኢትዮጵያን ለማግለል ከግብጽ ጋር ተጠግታ የነበረችው አስመራም አዲሱ ሁኔታ ለብቻዋ ሊያስቀራት እንደሚችል ተተንትኗል። የኢትዮጵያ ሌላ የባህር በር ማግኘት በቀጥታ የኢኮኖሚ ህልውናዋን እንደሚነካው ይታወቃል። የፖለቲካ ተንታኞች እንደሚሉት ግብጽ ይህንን እርምጃ የወሰደችው የህዳሴ ግድብ ግንባታ መጠናቀቁንና በኃይል ማቆም እንደማይቻል በመረዳቷ ነው። በተጨማሪም በቀይ ባህር አካባቢ ያለው የጸጥታ መታወክ በሱዌዝ ካናል ገቢዋ ላይ ያደረሰውን ጫና ለማቃለል በቀጠናው ከኢትዮጵያ ጋር መስማማት እንደ አማራጭ ወስደዋለች። ኢትዮጵያ እስካሁን ለዚህ ጥሪ ይፋዊ ምላሽ ባትሰጥም ጉዳዩ በጥንቃቄ ሊታይ የሚገባው መሆኑን ተንታኞች ይገልጻሉ። ይህም ስምምነት እውን ከሆነ በአፍሪካ ቀንድ አዲስ የሰላምና ኢኮኖሚ ትብብር ምዕራፍ ሊከፈት ይችላል ተብሎ ይጠበቃል። በሌላ ዜና የኢትዮጵያ መከላከያ ኃይል አቅሙን ለማዘመን እያከናወነ ባለው ተግባር ከሩሲያና ከአሜሪካ የተገኙ ዘመናዊ የጦር መሳሪያዎችን እና የልዩ ኮማንዶ ኃይሎችን ይፋ አድርጓል። ጠቅላይ ሚኒስትር አብይ አህመድ በሐዋሳ ከተማ በተካሄደ የልዩ ኃይል ምረቃ ስነ ስርዓት ላይ እንደገለጹት ሀገሪቱ ማንኛውንም የጸጥታ ስጋት በአጭር ጊዜ ለመቀልበስ የሚያስችል የቴክኖሎጂና የሰው ኃይል ዝግጅት አጠናቃለች ብለዋል። ከሩሲያ የተገኙ ዘመናዊ ድሮኖችና ጀቶች ኢትዮጵያ የሩሲያን ዘመናዊ ኦሪዮን የተባለ ተዋጊ ድሮን የታጠቀች የመጀመሪያዋ የውጭ ሀገር ደንበኛ መሆኗ ተረጋግጧል። ይህ ድሮን ለ24 ሰዓታት ያለማቋረጥ በአየር ላይ በመቆየት የጠላትን እንቅስቃሴ የመሰለልና ጥቃት የመሰንዘር አቅም አለው ተብሏል። በተጨማሪም ሱኮይ 30፣ SU-30 የተባሉ ዘመናዊ የጦር ጀቶችን መረከቧ የተገለጸ ሲሆን እነዚህ ጀቶች በአንድ ጊዜ በአየርም ሆነ በምድር ላይ ያሉ ኢላማዎችን የማውደም ብቃት አላቸው። ከአሜሪካ መንግስት በኩል ደግሞ C-130 የተባለ ታዋቂ የጦር መጓጓዣ አውሮፕላን ለኢትዮጵያ መከላከያ መሰጠቱ ተገልጿል። ይህ አውሮፕላን በጦር ግንባር ያሉ ወታደሮችን ለማንቀሳቀስ፣ የቆሰሉትን ለማንሳት እና አስቸኳይ እርዳታዎችን ለማድረስ በዓለም አቀፍ ደረጃ ተመራጭ ቴክኖሎጂ ነው። ጠቅላይ ሚኒስትሩ በሐዋሳ እንደተናገሩት ኢትዮጵያ በማንኛውም አስቸጋሪ ሁኔታ ውስጥ ግዳጅ መፈጸም የሚያስችልና ኤሊት ፎርስ የተባለ ልዩ የኮማንዶ ኃይል አደራጅታለች ብለዋል። ይህ ኃይል በባህር በየብስና በአየር የሚፈጠሩ ስጋቶችን በአጭር ሰዓታት ውስጥ ለመቆጣጠር ዝግጁ መሆኑ ተገልጿል። የቀጠናው የፖለቲካዊ ውጥረት ይህ ወታደራዊ ዝግጅት የተሰማው በኢትዮጵያና በኤርትራ መካከል ያለውን ግንኙነት መሻከር በታየበት ወቅት ነው። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያን መንግስት ንግግሮች በኤርትራ ላይ የጦርነት አጀንዳ ለመክፈት የሚደረጉ ጥረቶች ናቸው ሲሉ ወቅሰዋል። ኢትዮጵያ ወታደራዊ አመራሮች በበኩላቸው ዝግጅቱ ሀገራዊ ሉዓላዊነትን ለማስከበርና ሰላምን ለማረጋገጥ የታለመ መሆኑን ይገልጻሉ።
ኢትዮጵያ በምስራቅ አፍሪካ ያላትን ወታደራዊ የበላይነት ለማረጋገጥ ዘመናዊ ቴክኖሎጂዎችን የታጠቀች ሲሆን ይህ ሁኔታ በቀጠናው ባሉ ሀገራት ዘንድ የተለያዩ ስሜቶችንና ስጋቶችን ፈጥሯል። ብዙዎችም ከጦርነት ይልቅ ሰላማዊ አማራጮች እንዲቀድሙ ፍላጎታቸውን እየገለጹ ይገኛሉ። ውድ የጸረ ዜና ቤተሰቦች ለዛሬ ያዘጋጀንላችሁ የሀገር ውስጥና የሀገር ውጭ መረጃዎች እነዚህን ይመስሉ ነበር። በድጋሚ በሌላ ዜና እስከምንገናኝ መልካም ቆይታ። እናመሰግናለን።